የራያ ወጣት ስደት እስከ መቼ? የራያ ወጣት ስደት እስከ መቼ? የራያ ወጣት በየጊዜያቱ ብቸኛ አማራጭ ስደት በማድረግ በዱር በገደሉ በየብስ በባህሩ በከንቱ መሞት በየጊዜው የምንሰማው የሰቆቃ ዜና ሆኗል። የራያ ወጣቶች በቀያቸው ሰርተው መለወጥ ሲችሉ ለምን ማለቂያ በሌለው የስደት ሕይወት ያልፋሉ? የራያ እናቶችስ የሐዘን ማቅ ለብሰው ያለ ጧሪና መከታ መኖር እስከ መቼ? ጤና ይስጥልን የተወደዳችሁ የቮይስ ኦፍ ራያ የራያዎች ድምፅ ሚዲያ ቤተሰቦች እንደምን አላችሁልን? የራያ ወጣት ስደት እስከ መቼ በተሰኘ ርዕስ የትረካ ሰዓታችን ላይ ትገኛላችሁ። ድምፅ ለሌላቸው ድምፃቸውን የምናሰማበት ይህ የራዮች ድምፅ ሚዲያ ነው። ሚዲያውን ሳብስክራይብ በማድረግ ቤተሰብ ይሁኑ። የስደት ሕይወት ገጠመኞቻችሁን በአካል በመቅረብ ካልሆነም በስልክ በመደወል ከታሪካችሁ ሌሎች ይማሩበት ዘንድ ማጋራት የምትሹ ወገኖች ከስር ባለው የስልክ ቁጥር በመደወል እንደምትችሉ እናሳውቃለን። የራያን ሕዝብ የዘመናት የማንነትና ራስን በራስ የማስተዳደር ጥያቄ ከጥንት ከቀደማይ ወያኔ ጀምሮ እንደተነሳ የሚያሳዩ የራዮች ድምፅ ሚዲያ በታሪክ ነግራ ሰዓታችን ክፍል 1 ወደ እናንተ ማድረሳችን ይታወሳል። እነሆ ባለፉት 10 ዓመታት በላይ በራያ ሕዝብ ላይ ባሳደሩት የአስተዳደር በደል፣ የኢኮኖሚ ተጠቃሚነት አለመረጋገጥ፣ ሕጋዊ ያልሆነ የመሬት መቀራመትና ወረራ፣ የሥራ ዕድል በማጣት ምክንያት በተለይ የራያ ወጣት ብቸኛ አማራጩ ስደት በማድረግ በዱር በገደሉ በየብስ በባህሩ በከንቱ በሞት መቅረታቸው በየጊዜው የሚደመጡና በየጊዜው የምንሰማው የሞት ዜና እልቂት ከሆነም ከራርሟል። በዚህም የተነሳም ወላጅ እናቶችና አባቶች ካለ ጧሪና መከታ ልጆቻቸውን በሞትና በስቃይ በማጣታቸው ለተለያዩ ሐዘንና ስቃይ ተዳርገው ይገኛሉ። የስደትን አስከፊነት ባለማወቅ በአካባቢያቸውና በቀያቸው ሰርተው መለወጥ ያልቻሉ የራያ ወጣቶች ሕጋዊ ባልሆነ መንገድ ለስደት ተዳርገው ለሞት ለተለያዩ በሽታ ሰለባ በመሆን ለቤተሰቦቻቸውም መራራ ሐዘንን ጥለው ያልፋሉ። ለመሆኑ ስደት ስንል አልጋ በአልጋ ጉዞ አይደለም፣ ተስፋን ተሸክመን መጓዝ ነው። አንዳንድ ጊዜ ያ ተስፋ በመንገድ ላይ ይሰበራል። በሳውዲ አረቢያና በሌሎች ስፍራዎች በስደት ላይ ያሉ ሕይወታቸውን ያጡ ወንድሞቻችንና እህቶቻችን ታሪካቸው የሚያሳየው አሁንም ለመሰደድ ለሚያስቡ የወጣቶች ትምህርት ጥሎ የሚያልፍ ጉዳይ ነው። የራያ ወጣቶች በቀያቸው ሰርተው መለወጥ ሲችሉ ለምን ማለቂያ በሌለው ስደት ያልቃሉ? የራያ እናቶችስ የሐዘን ማቅ ለብሰው እስከ መቼ እኮ እስከ መቼ? በተለይም ማባሪያ ያላገኘው የራያ ወጣት ወንድሞቻችንና እህቶቻችን ሕጋዊ ያልሆነ ስደቱ ተከትሎ ወጣቱ እስከ መቼ በስደት ያልቃል? እናቶችስ አባቶችስ ካለ ጧሪና መከታ በሐዘን ሰቆቃ መኖር እስከ መቼ? ለራያ ምሁራን፣ ባለሀብቶች እንዲሁም ለራያ ሕዝብ ስቃይና መከራ ግድ የሚላቸው ተቆርቋሪዎች በሙሉ በየጊዜው የሚጨምረው የራያ ወጣቶች ሕጋዊ ያልሆነ ስደት ግንዛቤ በመስጠት በራያ ሕዝብ ላይ አገዛዙ የሚያደርሰው ግፍና መከራ በአንድነት በመታገል በከንቱ በበረሃና በየብስ እንዲሁም በባህርና በስደት ጉዞ ለሚያልቀው የራያ ወጣት አምራች ኃይልና የራያ እናቶች እንባ ለማበስ ሁሉም የበኩልን አስተዋጽኦና ትግል በማድረግ ከታሪክ ተወቃሽነት መዳን ጊዜ የማይሰጠው ጉዳይ ነው የሚል የቮይስ ኦፍ ራያ ሚዲያም የማሳረጊያ መልእክታችን ነው። ድምፅ ለሌላቸው ድምፃቸውን የምናሰማበት ይህ የራዮች ድምፅ ሚዲያ ነው። ሚዲያውን ሳብስክራይብ በማድረግ ቤተሰብ ይሁኑ።